ይህንን የ10ኛ ዓመት የድል ቀን በደማቅ ስነ ስርዓት በሰቲት ሁመራ ስቴዲየም ስናከብር የፍትህ የእውቀት የእውነት አባታችን የፖለቲካ ፈላስፋው ፊታውራሪ ዳኛቸው አሰፋ እሱን መዘንጋት አይቻልም። የሆነ ነገር ቢሆን ኢትዮጵያ የሆነ ነገር ብትሆን ምኖረው ጎንደር ነው ይላል አዲስ አበባ ተቀምጦ። ዛሬ ለመሪዎችና ላገዛዙ በማሽቃበጥ ሪከርድ ባለው ጋዜጠኛ የፍትህ የእውቀት የእውነት የፖለቲካ ፈላስፋ እና ዶክተር የሚለውን ስም በፊት አውራሪ ተተካላቸው ዳኛቸው አሰፋ ወደ ተናገሩት ጉዳይ ከመሄዳችን በፊት ግን ስለ ሐምሌ 5 የድል በዓል የምለዋለኝ። ከራሱ ኮሎኔል ደመቀ ዘውዱ እንደሰማነው እኛም እንደምናውቀው የጎንደር ከተማ ህዝብም ባይኑ እንዳየው ሐምሌ 5 ማለት ከመከላከያና ከፌደራል ፖሊስ በመጡ አጋቾችና አልታገትም ባለው ኮሎኔል ደመቀ ዘውዱ መካከል የተደረገ የተኩስ ልውውጥ ወይም ግብ እንዲሁም ደመቀ ዘውዱን መውሰድ አትችሉም ባሉ አባት አርበኞችና የጎንደር ከተማ ነዋሪዎች ቆራት ትግል ኮሎኔል ደመቀ ዘውዱ ወደ እስር ቤት የሄዱበትና በገታ ወደ ቃሊቲ እስር ቤት ያልተጣሉበት ቀን ነው። የድል በዓል ማለት እንኮ አንድ ህዝብ በሌሎች ኃይሎች ቅኝ አልገዛም ብሎ አሸንፎ የሰደደበትና ነፃነቱን ያገኘበት ቀን ማለት መሰለኝ። ነገር ግን ታሳሪን ከቃሊቲ እስር ቤት መግባት ያስቀረበትና በጎንደር ፖሊስ ጣቢያ እንዲታሰር ያደረግንበትን ቀን የድል በዓል ብሎ ማክበር እንዴት ይቻላል? ወልቃይት ነፃ የወጣችው እንኮ ህወሓት በህዝብ አመጽ ወድቃ ከ2 ዓመት በኋላ በተደረገ የሰሜን ጦርነት በአማራ ህዝብ መስዋዕትነት ነው ወልቃይት ነፃ የወጣችው። ወልቃይት ነፃ የወጣችበትን ቀን ሳያከብሩ አንድ ሰው ከመታሰር የዳነበትን ቀን በወልቃይት ሰማይ ስር ማክበር ከምር ምን የሚሉት ፈሊጥ ነው? ይገባኛል። የወልቃይት ነፃነት ቀን የማታከብሩት አማራ አብሮ ይከበራል፣ አንድ ይሆናል፣ ታሪኩን ይናገራል ስለምትሉና ባለቃችሁ አብይ አህመድና በነጌታቸው ረዳ ቀጭን ትዕዛዝ ነው። ያው ፋኖ ካላሸነፈ ወልቃይት የህወሓት ናትና። ወደ ዋናው ጉዳያችን እንግባ። ለሁሉም በቪዲዮ መረጃ ይዘናልና እስከ መጨረሻዋ ደቂቃ ድረስ ይከታተሉን። የፍትህ የእውነት የእውቀት የፖለቲካ ፈላስፋ ተብሎ የተጠራውና ፈጽሞ የማይመጥነው ስም የተሰጠው ተግባሩና ንግግሩ የክህደት የኢፍታዊነት የድንቁርናና የውሸት ፈላስፋ የሆነው ዳኛቸው አሰፋ ወልቃይት ላይ ምርጫ እንዳይካሄድ በጀት እንዳይላክ የሚያደርጉት እነማን እንደሆኑ ከቤተ መንግስት መገፋቱን አሁን ቤተ መንግስቱን የተቆጣጠሩት የማን ሊቃን እንደሆኑ ጌታቸው ረዳን ጻድቃንና ሌሎችን የአብይ ተላላኪ የትግራይ ልሂቃንን የስድብ ማዕት አውርዶባቸዋል። ስለ መከላከያና የፌዴራል ፖሊስ ዙሪያ መልእክት አስተላልፏል። የተከዜ ዘብ አባል በመሆኑ ማዕረግ እንደተሰጠው የተከዜ ዘብ አባል በመሆኑ ያገኘውን እድል በእያንዳንዱ ንግግሩና መልእክት ላይ ትንታኔ እንሰጣለንና በዚህኛው በዳኛቸው አሰፋ መልእክት የዕለቱን ትንታኔያችንን ጀምር። ፌደራል መንግስቱ አከራካሪ የተባሉት ግዛቶች ውስጥ ላሉት ዜጎች ችግሩ በህግ እስኪፈታ ድረስ ለተወሰነ ጊዜ ምርጫውን በጀቱንም በርሱ በኩል ማከናወን እንደሚችል ብዙዎች እንረዳለን። የፌደራል መንግስቱ ተቀብሎ በጀትም ሊሰጠን ይችላል፣ ምርጫውን ልናካሄድ እንችል ነበር። ይሄ ግን አልሆነም። ለምንድን ነው ይሄ አልሆነ? መቼም ይሄ እኔ የሚጠፋቸው አይመስለኝም ስንል እኔ ትንሽ እንትን ምለው ይሄ ፖለቲካል አፒዝመንት ይባላል። ማባበል፣ የትግራይን ኤሊቶች ለማባበል አዲስ አበባ የተከማቸዋሉ። ይሄ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆነው። ይህንን እንዳያደርግ ያደረጉት አዲስ አበባ የተከማቹ የትግራይ ኤሊቶች ማለትም እንደነጌታቸው ጻድቃን፣ አብርሃም በላይ የመሳሰሉትን ለማባበል ነው እያለን ነው ዳኛቸው አሰፋ። ምርጫውንም በጀቱንም የከለከለው ደመቀ ዘውዱ ሁመራ አየር ማረፊያ እየተመላለሰ የጀግና አቀባበል የሚያደርግላቸው ጮማ እየቆረጠ ጠጅ እየጣለ እያበላ እያጠጣ አብሯቸው በሚመካከራቸው በቅርብ ጓዶቹ ጌታቸው ረዳና ጻድቃን መሆኑን እየነገረን ነው።
ይህ ለወልቃይት ህዝብ የማንቂያ ደወል ነው። አያችሁ የወልቃይት አማራዎች፣ ለአብይ አህመድ ከወልቃይት ህዝብ ጥያቄና መብት ይልቅ አንድ ጌታቸው ረዳ ይበልጥበታል። ጌታቸው ረዳ እንዳያኮርፍ ለማባበል ሲል ሚሊዮን የወልቃይት አማራን ለችግር አሳልፎ ይሰጣል። ከወልቃይት ህዝብ ይልቅ አንድ ጌታቸው ረዳና ጥቂት የትግራይ ኤሊቶች ተደማጭነት አላቸው። ከተከዜ ዘብ ይልቅ ለአብይ አህመድ ቲዲኤፍ ይበልጥበታል። ይህንን ውርደት እንዲደርስባችሁ ያደረገው ደግሞ በስማችሁ የሚነግደው ኮሎኔል ደመቀ ዘውዱ ነው። አብይ አህመድ የተከዜ ዘብ ይሁን ደመቀ ዘውዱን የሚፈልገው አማራን ለመከፋፈል፣ አማራን ለመምታት፣ በመጨረሻም ወልቃይትን ለጌታቸው ረዳ አስረክቦ ወደ ትግራይ ለማካለል ነው። ደግሞ ይችኛዋን ቪዲዮ አዳምጧትና እንቀጥላለን። ኤሪትሪያና ኢትዮጵያ በፌደራል ስርዓት በተገናኙ ጊዜ አፄ ኃይለ ሥላሴ አንድ ሽልንግ አሰርተዋል። ለዛው ለማክበር ማለት ነው ግንኙነቱ። ሽልንጉ ከጀርባው ምን ይላል? ተፈጥሮ አንድ ያደረገውን ሰው ማንም ሰው ሊነጣጥለው አይችልም ይላል። ወልቃይትና ጎንደርን አይሮፕላን ተዘጋ፣ ባቡር አልተዘረጋ ሊነጣጥለው የሚችል ነገር ስለሌለ እንደው ላለቀ ነገር አንዳንድ ወገኖች አዲስ አበባ ባይደክሙ ጥሩ ነው። ለጊዜው እንደው ጀብ ስለሚሉ እዛ ቤተ መንግስት አካባቢ ማለት ነው አዳዲስ ሞሰብ ቀዳጆች ስለመጡብን ከወልቃይት ወደ ጎንደር ለምን የአየር በረራ ተከለከለ የሚለው ከፈረሱ አፍ ዳኛቸው አሰፋ ሲነገረን የወልቃይት ህዝብና የጎንደር ህዝብ አንድ እንዳይሆን ስለሚፈለግ የወልቃይት ህዝብና የጎንደር ህዝብ አንድ አይደለም የሚል አቋም በአብይ አህመድ እንደተያዘ፣ ይህንንም ያደረጉት እሱ ይቀደው የነበረውን የቤተ መንግስት ሞሰብ እሱን አባረው በአዲስ ሞሰብ ቀዳጅነት የመጡት እነጌታቸው መሆኑን እየነገረን ነው። እነዚህ አዲስ የቤተ መንግስት ሞሰብ ቀዳጆች ከአብይ አህመድ ጋር ቅጣቸውን ገጥመው ወልቃይትና ጎንደር እንዳይገናኙ እያደረጉ ዋናው ዓላማውም ወልቃይት ጎንደር የአማራ እንዳልሆነ ስለታመነ ነው እያለን ነው። ጊዜውን ጠብቀው ወልቃይትን ወደ ትግራይ ለማካለል እየተሰራ እንደሆነ እየነገረን ነው። ግን ዳኛቸው አሰፋ ከቤተ መንግስት ሞሰብ ቀዳጅነቱ መባረሩ በግል ደብሮኛል። ጥርስም ጥብስም የሚያቀርብለት ቤተ መንግስት እሱን አባሮ ለአዲሶቹ የህወሓት ኤሊቶች ጥርስና ጥብስ ማቅረብ መጀመሩ እንደ አንድ አማራ ተሰምቶኛል። ያው ዳኛቸው አሰፋን በማንነቱ አማራ ነውና። ይህ ለደመቀ ዘውዱ ለተከዜ ዘብ ማንቂያ ደወል ነው። አብይ አህመድ ተጠቅሞ መጣል ያውቅበታልና እናንተንም ተጠቅሞ መጣሉ ስለማይቀር ከአማራ ህዝብ ጋር አትቃቃሩ ለማለት ነው። ደግሞ እችኛዋን እናዳምጥና እንመለሳለን። ባይዘው አንድ አዝማሪ አሉ በጣም ወዳቸው አያሳት የሚባሉ አንድ ከጣሊያን በኋላ ትልቅ ነበሩ። እኔ ልጅ እያለሁ ሰማቸው ነበር። ምን ይላል መሰለህ አንድ ግጥማቸው የልፍኝ አሽከሮች ሲተቋቁሱ ይላሉ፣ ሞሰብ ቀዳጆች ወዴት ደረሱ ይላሉ። ሞሰብ ቀዳጆቹም አይገኙም። አሁን ችግር ቢመጣ ግድ የለም። አዲስ ሞሰብ ቀዳጆች እንደገፉትና ቦታው እንደነጠቁት እንደተበሳጨባቸውም አዲስ ሞሰብ ቀዳጆች ጊዜው ሲደርስ የምትገቡበት የላችሁም እያለ ነው። ይህንን ግን ቤተ መንግስት ገብተው ሞሰብ ለሚቀዱ ሳይሆን ወልቃይት ተቀምጠው እጃቸውን ሰደው ቤተ መንግስት ሞሰብ ካልቀደድን ካልተገረድን ለሚሉት ደመቀና አሸተ ቢነግራቸው ጥሩ ነበር። እነሱም አማራ ሲያሸንፍ ዕጣ ፈንታቸው ይታወቃልና። እስኪ እንቀጥል። ይችኛዋን ደግሞ እንስማት። በእውነት በዚህ አጋጣሚ ትልቅ አክብሮቴን ለመከላከያ መስጠት ፈልጋለሁ። እነ ኮሎኔል ደመቀ ያስተማሩን የነገሩን መከላከያውን መምታት ቀይ መስመር ነው ያሉትን ነው እኛም የተገበርነው ሄደን የነገርነው። ይኸው እዚህ ይኖሩ ይሆናል። ይሄ በጣም የምናከብረው ኃይል ፌደራል ፖሊሱን ኦፍኮርስ የተከዜ ዘብ እኔ ፊታውራሪ የተባልኩት የተከዜ ዘብ አባል ስለሆንኩ ነው። አዲስ አበባ ቀልድ መስሏቸዋል። የተከዜ አባል ነኝ ብዬ ስላልኩ ብዙ በር እንደተከፈተልኝ እኔ የማውቀው። አሜሪካን ሀገር ሁሉ ጓደኞቼ ጋብዘውኛል። እባክህ ና የተከዜው ና ትንሽ ጎብኘን፣ አውሮፕላን ትኬት አታስብ ሁሉ ተብዬ። ደመቀ ዘውዱ መከላከያ መንካት ቀይ መስመር ነው እንዳለ ሁሉ እኔ የደመቀ ዘውዱን መርህ ተከትዬ መከላከያና ፌዴራል ፖሊስን መንካት ቀይ መስመር ነው ላለው አለን። ይህ ሰው የተከዜ ዘብ አባል በመሆኑ ያገኘውን ክብር እየነገረን ነው።
ደመቀ ዘውዱና ዳኛቸው አሰፋ ስለ ራሳቸው ክብር እንጂ ስለ ራሳቸው ሆድ መሙላት እንጂ ስለ ሕዝብ ክብር፣ ስለ አማራ ፍትህ፣ ስለ አማራ መገደል፣ ስለ አማራ መጎሳቆልና መፈናቀል፣ ስለ አማራ መደሄት፣ ስለ አማራ መጨፍጨፍ አይጨነቁም። እነሱ መንካት አይቻልም ቀይ መስመራችን ነው የሚሏቸው መከላከያና የፌዴራል ፖሊስ አማራን ከላይ በድሮንና በጄት ከመሬት በድሽቃ በመድፍ በስናይፐር በዙ 23 በብሬን አማራ ለ3 ዓመታት እየጨፈጨፉት መሆኑን ያውቃሉ። ለአማራ ሕዝብና ለፋኖ ግን ቀይ መስመራችን ሕዝባችን ነው። ሕዝባችንን የሚጨፈጭፍ መከላከያ፣ ፌዴራል ፖሊስ በለው ማንኛውም ኃይል ጠላታችን ነውና እናስወግደዋለን። በዚህ አጋጣሚ ደመቀና አንተ ዳኛቸው አሰፋ በአማራ ላይ ጦርነት ለከፈተው መከላከያና የፌዴራል ፖሊስ ጎን መሆናችሁን ስላረጋገጥክልን እናመሰግናለን። ወደፊት ደግሞ ከአብይ ጋር በአማራ ሕዝብ ላይ ስለፈጸማችሁት የዘር ማጥፋት አብራችሁ ትጠየቃላችሁ፣ ፍርድ ቤትም ትቆማላችሁ። ይችን የመጨረሻዋን እናዳምጥና ደግሞ እንመለስ። የፋኖ ጉዳይ ነው። እዚህ መጥቼ አንድ ቲም ገጥሞኛል። የነ ቀድሞ የጎንደር ዩኒቨርሲቲ መምህር እነ ኢያሱ አባተ ከነሱ ጋር ተገናኝቻለሁ። በዚህ አጋጣሚ ወደፊት አብረን እንደምንሰራ ተነጋግረናል። በዚህ አጋጣሚ ግን እኔ ለሌላ ፋኖ ለጎንደር ፋኖ ነው ድሮም አድሬስ የማደርገው የጎንደር ፋኖ ነው። የጎንደር ፋኖ አደራ አስቡበት። በታች ወልቃይት ጠገዴን እና አርማጮ በሙሉ ሊወሰድላችሁ ነው ውል የተደረገው። በላይ ለሱዳን በስንት 100 ኪሎ ሜትር መሬት ለማስረከብ የሚዋሉ ኃይሎች ስላሉ እናንተ ማያገባችሁ ድግስ ውስጥ አትግቡ፣ እባካችሁ ተመለሱ። እንደ አባት ልንከራችሁ። ወደኋላ የቀራችሁ ያላችሁት የጎንደር ፋኖ የሚመለከተኛ ነው እና ይህንን አደራ ላለው እንደሰማችሁት ነው። በሆዱ የተገዛውን ኢያሱ አባተን አግኝቷል። ኢያሱ አባተ ማለት የጎንደር ፋኖችን እየደወለ እጅ እንዲሰጡ የሚጀነጅን ያልታዘዙትን አንሰጥም ያሉትን ደግሞ የሚያስገድል ሰው ነው። እንደሰማችሁት ማን ወልቃይትን ለመስጠት እንደተስማማ ዳኛቸው ባይገልጽልንም በፕሪቶሪያል ስምምነት ግን ወልቃይትን ለዋት ለመስጠት የተፈራረመው ግን ጥርስም የሚያቀርብለት ሽንጣቸውን ገትረው የሚከራከሩለት ቤተ መንግስቱ ውስጥ ያለው አብይ አህመድ ነው የተፈራረመው ለመስጠት ማለቴ ነው። ፋኖ ግን 1 ግራም ርስታችንን አንሰጥም በማለት አስታውቆ ነበር። የሱዳን መንግስትን በ100 ኪሎ ሜትር ዘልቃችሁ የጎንደር መሬት ያዙ ብሎ ለሱዳን አሳልፎ የሰጠው ጥብስም እየሰጠ የሚያስለፈልፋቸው እንደፈለገ የሚያሽከረክራቸው አብይ አህመድ መሆኑን ዘንግተውት አይመስለኝም። ወይም ደግሞ እኛ ሾርት ሚሞሪ ያለን መስሏቸው ሊሆን ይችላል። ውሻ በበላበት ይጮሃል እንደሚባለው ጥርስና ጥብስ ስለሚሰጣቸው አብይ አህመድ ወግ ነው በወገኑና ባሳደገው የአማራ ሕዝብ ላይ አፉን ሲከፍት ሲጮህ ይውላል። ዳኛቸው አሰፋ ከካሴ ልጅ ከወዳጆ ልጅ ከነጋ ልጅ ምርጫዬ ወልቃይትን ለህወሓት ለመስጠት በፕሪቶሪያ የተፈራረመው የመተማን መሬት ለሱዳን የሰጠው አብይ አህመድ ይሻለኛል ያለው ዳኛቸው አሰፋ የተወሰደበትን ርስት ለማስመለስ የሚታገለውን ፋኖ በገሃድነት መክሰስ ግን ከየት ይመነጫል? ከየትኛውስ የሰው ልጅ አእምሮ ይፈልቃል? በሆዱ የወደቀ ለማንሳት ከባድ ነው ይባላል። ይህ በሆዱ የወደቀ ዳኛቸው አሰፋ አድሬስ ማድረግ የምፈልገው ለጎንደር ፋኖ ነው፣ ሌላ ፋኖ አይመለከተኝም፣ ሁሌም የማደለው ለጎንደር ፋኖ ነው ይላል። እና ፋኖችን ለመከፋፈል የጎጃም የሸዋ የወሎ ፋኖ ወልቃይትን ለዋት ለመስጠት የመተማን መሬት ለሱዳን ለመስጠት እንደተስማሙ ለመግለጽ እየሞከረ ነው። ለጎንደር ፋኖች የጎንደር ፋኖች ከምር አስተውሉ። ኢያሱ አባተና ዳኛቸው አሰፋ ውስጥ የጎንደር ፋኖች ከምር እንድታስተውሉ ጠይቃችኋለሁ። ኢያሱ አባተና ዳኛቸው አሰፋ ውስጥ ድረስ ገብተው ያገዳደሏችሁ፣ እጅ እንድትሰጡ ያደረጓችሁ፣ የሕገ መንግሥት ጠበቃ እንድትሆኑ እየሰሩ ነው። ንቁ። የዛሬውን ትንታኔያችን አበቃን። ሰላም።